ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ የዕለቱን ዋና ዋና ጉዳዮች ይዘን መጥተናል። አብራችሁን ቆዩ። የኢትዮጵያ ኤርትራ ምድር ሌላ ጦርነት እየተደገሰለት ይሆን ብሎ ያጠይቃል ዶይቼ ቬለ የዘገበው ዘገባ። ጦርነቱ የቆመበት 3ኛ ዓመት ሙታን የሚዘከሩበት፣ የስምምነቱ ገቢራዊነት የሚገመገምበት፣ ለሰላም ጽናት ቃል የሚገባበት በሆነ ነበር። አልሆነም። የዛሬ 3 ዓመት አንድ የነበሩት ኃይላት ሁለትም ሶስትም ሆነው ለመከረኛው ህዝብ የዳግም ግጭት ወይም ጦርነት ስጋት፣ ውንጀላ፣ ዛቻና አጸፋ ዛቻ ሲገቱት ሳምንቱ በሳምንት ተተካ። እንግዲህስ የኢትዮጵያ ፌዴራል መንግስትና ህዝባዊ ወያኔ ሓርነት ትግራይ ፕሪቶሪያ ደቡብ አፍሪካ ላይ ግጭትን የማቆም ስምምነት ከተፈራረሙ ባለፈው ጥቅምት 23 3ኛ ዓመቱን ደፈነ። በሁለት ዓመቱ ጦርነት ለተጎዳው ህዝብም ሆነ አስከፊውን እልቂት ለታዘበው ሰላም ወዳድ ወገን ጦርነቱ የቆመበት 3ኛ ዓመት ሙታን የሚዘከሩበት፣ የስምምነቱ ገቢራዊነት የሚገመገምበት፣ አሳዛኙ ጥፋት እንዳይደገም ለሰላም ጽናት ቃል የሚገባበት በሆነ ነበር። አልሆነም። በተቃራኒው የዛሬ 3 ዓመት አንድ የነበሩት ኃይላት ሁለትም ሶስትም ሆነው ሌላም ጨምረው ለመከረኛው ህዝብ የዳግም ግጭት፣ ጦርነት ስጋት፣ ውንጀላ፣ ዛቻና አጸፋ ዛቻ ሲግቱት ሳምንቱ በሳምንት ተተካ። ከእንግዲህስ ምን ይሆናል ብሎ ይጠይቃል ዘገባው። የሰመራ መቀሌ እና የስምረት ህወሓት መወነጃጀል። ጥቅምት 26 2018 የአፋር ብሔራዊ ክልላዊ መንግስት ባወጣው መግለጫ ከጥፋቱ የማይማርና ጉጅሌ ያለው ህወሓት በአፋር ክልል ዞን 2 የሚገኙ 6 መንደሮችን ወሮ በሰላማዊ ሰዎች ላይ የተለመደ የሽብር ተግባሩን በግልጽ ጀምሯል ይላል። ዲሞክራሲያዊ ስምረት ትግራይ ወይም ስምረት ጥቅምት 28 የአፋር ክልልን ወቀሳ የሚያጠናክር መግለጫ አውጥቷል። የቀድሞውን የትግራይ ክልል ጊዜያዊ ፕሬዝዳንት አቶ ጌታቸው ረዳን ጨምሮ ከህወሓት የተለዩት የትግራይ ፖለቲከኞች የመሰረቱት ስምረት ህወሓትን አጥፍቶ ጠፊ ከሻዕቢያ ጋር ጽምዶ የሚል ጥምረት የመሰረተና ኋላ ቀር በማለት ያራክሰዋል። የስምረት መግለጫ እንደሚለው የህወሓት ታጣቂዎች አፋር ክልል ብቻ ሳይሆን እዚያው ትግራይ ውስጥ በአዲ ወጅራትና በራያ አዘቦ ወረዳዎች በሚገኘው የትግራይ የሰላም ኃይል ላይ ጥቃት ሰንዝረዋል። የትግራይ ክልል ጊዜያዊ አስተዳደር ባወጣው አጸፋ መግለጫ ግን በሁለቱ መግለጫዎች ደረሱ የተባሉትን ጥቃቶች አይቀበልም። የጊዜያዊ አስተዳደሩ መግለጫ ትግራይን ለማወክና እርስ በርስ ለማዳማት ሆን ተብሎ በአፋር ክልል ታጣቂዎች እንዲደራጁና እንዲታጠቁ ምቹ ሁኔታ በመፍጠር በመደገፍና ተልዕኮ በመስጠት በትግራይ ላይ ተደጋጋሚ የጠብ አጫሪነት ተግባር ሲፈጽም ቆይቷል። አሁንም እያካሄደ ነው ይላል። በተቃራኒ መግለጫዎቹ የተጠቀሱት ወረራ፣ ግጭቶች ወይም ጥቃቶች ስላደረሱት ጉዳት እስካሁን ድረስ አንዳቸውም በዝርዝር የገለጹት ነገር የለም። ይሁንና ሶስቱም መግለጫዎች እንዳሉት አንዳንዴ የትግራይ ኃይል፣ ብዙ ጊዜ የትግራይ መከላከያ ኃይል ወይም ቲዲኤፍ ተብሎ የሚጠራው የህወሓት ታጣቂ ቡድንና ከቡድኑ አፈንግቶ የትግራይ ሰላማዊ ኃይል ወይም ቲፒኤፍ በሚል ስም የተደራጀው ወገን በተለያየ ጊዜ አንዳቸው ሌላቸውን ማጥቃታቸውን ወይም መጋጨታቸውን ሶስቱን መግለጫዎች ያረጋግጣሉ። ደራሲና የፖለቲካ ተንታኝ ዩሱፍ ያሲን የሁለት ፍንካቾች ግጭት በአፋር መሬት ይላሉ። ጦርነቱ በሁለት የቲዲኤፍ ፍንካቾች መካከል በአፋር መሬት፣ እነሱ ሐራ መሬት፣ እነጌታቸው እነጻድቃን ሐራ መሬት የሚሉት እነሱ እዚያ ራሳቸው በማደራጀት ላይ ስለሆኑ በዚያ ምክንያት ደግሞ እነሱ የሚቃወሟቸው ኃይሎች እስከ አፋር ዘልቀው የሚያደርጉት ጦርነት ነው ወይ? ይህ ግልጽ መሆን አለበት ብለው ጠይቀዋል። ጦርነት ይሁን የዕለት ግጭት ዓላማው በእርግጥ ግልጽ አልሆነም። ባለፈው አርብ ከቀጥር በኋላ ህወሓት ያወጣው መግለጫ በመወቃቀስ ነው ወነጃጀሉ የኢትዮጵያ ፌዴራላዊ መንግስትንም በግልጽ አካቷል። ህወሓት እንደሚለው የኢትዮጵያ መንግስት ትግራይ ክልል የሚገኝ አካባቢን በሰው አልባ አውሮፕላን ወይም ድሮን ደብድቧል። ድብደባው የፕሪቶሪያውን ግጭት የማቆም ስምምነትን የጣሰ ነው በማለትም የፌዴራሉ መንግስትን ወንጅሏል። የህወሓት መግለጫ በድብደባው ጉዳት ደርሷል ከማለት ሌላ የደረሰውን የጉዳት መጠን አልጠቀሰም። የኢትዮጵያ ፌዴራል መንግስት ባለስልጣናት ስለ ጥቃት፣ ግጭት፣ ውግዘትና ክሱ እስከዛሬ ድረስ በይፋ የሰጡት መግለጫ የለም። ይሁንና 2018 ከባተበት ጀምሮ የኢትዮጵያ ፌዴራላዊ መንግስት የህወሓትና የኤርትራ ባለስልጣናት ለተባበሩት መንግስታት ድርጅት በሚጽፉት ደብዳቤ ጭምር ያልተወቃቀሱ፣ ያልተወነጃጀሉና ያልተካሰሱበት ጊዜ የለም። ባለፈው ጥቅምት 18 2018 ጠቅላይ ሚኒስትር አብይ አህመድ ከህዝብ ተወካዮች ምክር ቤት አባላት በተለይ ወደብን በተመለከተ ለተነሱ ጥያቄዎች በሰጡት መልስና ማብራሪያ ያስተላለፉት መልእክትም ብዙ ተንታኞች እንዳሉት የሽምግልና ጥሪን ከኃይል ዛቻ የቀየጠ ነው። የውጊያ መሻት የለንም፣ በህጋዊና በንግግር ሊፈታ ይችላል ነው። ለብዙ ሀገራት በተናጠል ተናገር ያለው ምክር ቤቱ ከፈለገ ግን ለአሜሪካ፣ ለቻይና፣ ለራሽያ፣ ለአውሮፓ፣ ለአፍሪካ አሁን በተከበረው ምክር ቤት ፊት መግለጽ የምፈልገው ነገር የኢትዮጵያ የቀይ ባህር አክሰስ ጉዳይ አይቀሬ ስለሆነ ቅድሚያ የምንሰጠው ሰላምና ንግግር ስለሆነ ባካችሁ ሸምግሉንና መፍትሄ አምጡልን። ሚሊዮን% እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም፣ ማንም ፈለገም አልፈለገም ብለዋል። የጠቅላይ ሚኒስትሩ መልእክት ከአዲስ አበባ ከመሰማቱ ከ6 ቀናት በፊት በህዳሴ ግድብ ሰበብ ከኢትዮጵያ ጋር የምትወዛገበው ግብጽ ጠቅላይ ሚኒስትሩ ለሽምጋይነት ከጋበዟቸው አንዱ ከሆነው ከአውሮፓ ህብረት ድጋፍ ሲንቆረቆርላት ነበር።
ፕሬዝዳንት አብዱል ፈታህ አልሲሲ የመሩት የግብፅ የመልእክተኞች ቡድንና አውሮፓ ህብረት መሪዎች በጋራ ባወጡት መግለጫ ግብፅ የአባይን ወንዝ ውሃ የመጠቀም መብቷን ህብረቱ እንደሚደግፍ በድጋሚ አስታውቋል። በእነዚህና በተያያዥ ምክንያቶች ጠቅላይ ሚኒስትር አብይ ያደረጉት ጥሪ በመግለጫ ወይም አጸፋ መግለጫ በደብዳቤና ማስተባበያ የተካረረውን የአዲስ አበባ፣ መቀሌ፣ አስመራና ካይሮን ጠብ ለማረክ እስካሁን የተሞከረው ነገር የለም። ታዛቢዎች እንደሚሉት የአዲስ አበባ ባለስልጣናት ከሞቃዲሾች ጋር ይጣሉ፣ ከአስመሮች ወይም ከሀገር ውስጥ ኃይላት ጋር ካይሮዎች ሁሌም ከአዲስ አበባ ተቃራኒዎች ጎን እንደቆሙ ነው። የሰሞኑ የጥቃት አጸፋ ጥቃትም ሆነ መወጋገዝ የፖለቲካ ተንታኝ ዩሱፍ ያሲን እንደሚሉት መሰረቱ የግብፅ ኤርትራ የህወሓት ስምረት አዲስ አበባ ጥልፍልፍ ፍትጊያ ውጤት ነው። ከትግራይ መከላከያ ኃይል ያፈነገጡት ኃይላት አፋር ክልል እንዳይሰፍሩ አፋሮች ያደረጉት ሙከራ ከከሸፈ በኋላ አቡ በአፋር መሬት እንደሚጫር ይታወቅም ነበር ይላሉ። እነዚህ ሰዎችን መጀመሪያ አታምጡብን ብለው መጀመሪያ ሌላ ቦታ ነበር የወሰዷቸው። ኮነባ ወረዳ ነበር የወሰዷቸው። እዚያ ህዝቡ እምቢ ብሎ ከዚያ ወጡ። እንደገና ሌላ ቦታ ነው የወሰዷቸው እና እንደ ቀልድ የሚሉት ከፈለጋችሁ በሻሻ ውሰዷቸው ወይም ጭፈራ ውሰዷቸው ነበር። ትግሬዎቹም ቢሆኑ እነዚህ ሰዎች ከናንተ ካልወጡ እነሱን ፍለጋ ወደዚያ መምጣታችን አይቀርም ይሉ ስለነበር ጦርነቱ እንደሚነሳ ይታወቅ ነበር ይላል። እስካሁን በእርግጥ በግልጽ ጦርነት የለው። በአጭር ጊዜ ውስጥ ጦርነት መጫር አለመጫሩም ተንታኞችን ለሁለት ገምሶ እያከራከረ ነው። አንዳንድ የፖለቲካ ተንታኞች እንደሚገምቱት የኤርትራ መሪዎች ይሁኑ ነባር የጦር አዛዦች እድሜያቸው ገፍቷል። የተራውን ተዋጊ የውጊያ መንፈስ ማደስ፣ አዳዲስ ወጣቶችን መመልበል ለአስመራ ገዢዎች አስቸጋሪ ነው። ህወሓትን በ2013 የነበረው የውጊያ አቅም ምክንያትም አሁን የለው። የሰው የጦር መሳሪያና የገንዘብ ምንጩም ተመናመኑ። የኢትዮጵያ መንግስት ጦርም ቢሆን አማራና ኦሮሚያ ክልሎች በሚደረገው ግጭት እየተባተለ ነው። የትግራይ የሰላም ኃይልም ይሁን ሌሎች የኢትዮጵያ መንግስት ሊደግፉ የሚችሉ ኃይላት ገና በቅጡ አልተደራጁ። ስለዚህ የቀድሞ የተባበሩት መንግስታት ድርጅት ዲፕሎማት ባይሳዋ ቆያ እንደሚሉት ኢትዮጵያ፣ ኤርትራና ተከታዮቻቸው ከቃላት ያለፈ ሙሉ ጦርነት መክፈታቸው ያጠራጥራል። በኢትዮጵያና በኤርትራ መካከል አሁን ከሚደረገው የቃላት ጦርነት ያለፈ ሙሉ ጦርነት ይደረጋል ብዬ አላስብም። በብዙ ምክንያት ምናልባት በጣም ተስፋ አድርጌ ሊሆን ይችላል። ይሁንና አሁን ባለንበት ደረጃ ኢትዮጵያና ኤርትራ ሙሉ ጦርነት ለመቅጠም መሰረት ያለ አይመስለኝም ይላሉ። ሌሎች የፖለቲካ ተንታኞች ግን ጦርነቱ አይቀርም ባይ ናቸው። በሱዳኑ ጦርነት ተቀናቃኝ ኃይላትን የሚደግፉት የግብፅና የተባበሩት አረብ ኤሚሬቶች መንግስታትም የኤርትራና የኢትዮጵያ መንግስታትና ተከታዮቻቸውን መደገፋቸው አይቀርም። አቶ ዩሱፍ ያሲን እንደሚሉት የሰሞኑ መካካስና መወቃቀስም ሙሉን ጦርነት ማን ጀምረው ለሚለው ለዓለም አቀፉ ማህበረሰብ ጥያቄ አንዱ ሌላውን ለማጋለጥ የተጠቀሙበት ነው። ማን ጀመረ የሚለውን ጥያቄ ኢትዮጵያ በየስፍራው ከሚደረጉ ግጭቶች በተጨማሪ የኑሮ ውድነት፣ ሰዎች ከቦታ ቦታ የመዘዋወር ደህንነት እጦት፣ እገታና ግድያን የመሳሰሉ የህግና ስርዓት መጓደሎች አቋርጠው እንደያዙት ነው። ትግራይን ጨምሮ ከ4 ሚሊዮን የሚበልጥ ተፈናቃይ በየመጠለያ ጣቢያው እንደሰፈረ ነው። የኤርትራ ሁኔታም ከኢትዮጵያ የባሰ እንጂ ያነሰ አይደለም። በዚህ ላይ አካባቢው ሌላ ጦርነት ይችል ይሆን ይላል ዶቼ ቬለ የዘገበው ዘገባ።